ትሁት እንግዲህ በማያገባሽ ነገር አትግቢ ተብላ ነበረ። ነገር ግን አይምሮዋ ይህን ነገር ሊቀበላት አልቻለም። እንግዲህ ያቺ ቤቲ የምትባለዋ አሰሪዋ ወይም ደግሞ ወጣት የምትመስለው እንግዲህ የአቶ ገዛኸኝ ባለቤት ያው ቆንጅዬ እንዲሁም ደግሞ ህፃን እንደመሆኗ የቤት ባለቤት እንዲሁም ደግሞ ሚስቱ አትመስልም። ከእሷ ጋር እንግዲህ የሚያደርጉት ወጣ እያለች ከባሏ እየተደበቀች እየጠጣች እየሰከረች እንዲሁም ደግሞ ከእኩዮቿ ጋር እየሄደች ፈታ ዘና እያለች ወደ ቤት ትመጣለች። ነገር ግን ይሄ ገዛኝ የሚባለው ባለቤቷ የምትፈልገውን ነገር ይገዛላታል። ወርቅ ግዛልኝ ካለችው ሁሉ ወርቅ ወዲያውኑ ፈጠን አድርጎ ይገዛላታል። አሁን ደግሞ የቀረ እንግዲህ አንድ መኪና መግዛት ነው ለእኔ ለውዷ ባለቤትህ። ከዛ በኋላ እኔ ሴት ነኝና ሁሉም ነገር ስለሚያስፈልገኝ ግዛልኝ ትለዋለች። እሱም እንግዲህ ገዛኸኝ ይወዳታል ማለት ነው። ቤት ውስጥ ያለው ሚስጥር በደህንነቱ የተጠበቀ ከሆነ እንዲሁም ደግሞ ይህን ነገር የምትንከባከቢ ከሆነ እንኳን ወርቅና መኪና ሌላም ነገር ልገዛልሽ እችላለሁ፣ ግን ጥንቃቄ አድርጊ፣ ሚስጥራችን ማንም ማወቅ የለበትም፣ በአደባባይ መውጣት የለበትም ብሎ በጣም ብዙ ጊዜ አስጠንቅቋታል። በመጨረሻም ግን በጣም ስለሰለቻት እንግዲህ የባሏ ትዕዛዝ እንዲሁም በቃ ሁሌ ቤት ውስጥ መዋል ስልችት ስላደረጋት ጓደኞቿን እያየች ሲዝናኑ ሲወጡ ሲገቡ እንደገና ደግሞ የእሷ ባል በጣም ሽማግሌ ስለሆነ ከፍቷታል። እንግዲህ ወደ ቤት የመጣችው ሰክራ ነው። አቶ ገዛይ ደግሞ ይህን ጉድ አላየም። ወርቁ ከተገዛላት በኋላ ግን ለድሮ ሚስቱ ሂዳ ወደ መኝታ ክፍል እግብ ወርቅ እኮ ተገዛልኝ በማለት እንግዲህ ለማስቀናት ሞከረች። እንዲሁም ደግሞ ከዛ ባዶ ክፍል የተዘጋባት ምስኪን አንድ እናት ቁጭ ብላ ነው ያለችው። ይሁን እንጂ አንቺ እኮ አብደሻል፣ ማንም አይወድሽም፣ ጅል ነሽ እያለች በጣም ጮኸችባት። የበታችነት ስሜት እንድሰማት አድርጋት ነው እንግዲህ ሄደችው። እንዲሁም ደግሞ ብቻዋን ራሷን ሁሉ እንድጠላ አድርጋት ጮኸችባት ማለት ነው። ከዛ ነው ውጭልኝ ትላታለች። ወጣች። ትሁትም እንደምንም ብላ እንግዲህ ያንን ቤት ከከፈተችው በኋላ ከዛ ቤት ያለውን ሚስጥር አውቃለች። አሁን ላይ ትሁት ሚስጥሩን እንዳላውቃለች ሞታለች እየተባለችው በህይወት እንዳለችም ተረድታለች። ነገር ግን ደግሞ ለአባባ ሄዳ ተናግራለች። አባባም ይህንን ነገር እንዳወቅሽ ወዲያውኑ ለፖሊስ ተናገሪ እንጂ ከዛ ቤት መቆየት የለብሽም ውጭ ብሎ መክሯታል። ትሁት ደግሞ እኔ በጭራሽ ያችን ሴትዮ እንደዚህ ጥያትም አልሄድ አልችልም፣ ምን አይነት ቤትና ምን አይነት ወጥመድ ውስጥ እንደገባሁ አላቅም፣ ግን ደግሞ እንደዚህ ሆነ አይቻትማ አይምሮ ሊያርፍልኝ አይችልም። በቃ እዛ እኮ ነፍስ ናት ያለችው፣ የአንድ ሰው ነፍስ ናት ታግታ ያለችው። ስለዚህ የሆነ ነገር ማድረግ አለብኝ ብላ ታማከረዋለች። በእርግጥም የአባባ ሀሳብ በጣም ጥሩ ነበረ። አይታ እንዳላየች አድርጋ ፖሊስ ብትጠራ በጣም አሪፍ ነበረ። ለትሁትም ህይወቷ አደጋ ላይ ላይሆን ይችላል። ነገር ግን አሁን እሷ እያስመሰለች ነው ያለች። ትሁት ምንም ነገር እንደማታውቅ አድርጋ ከዛ ቤት እየኖረች ነው። እንግዲህ ትሁትን መጣ እያለቀሰ ቁጭ ብላ በነበረበት ቅጽበት ባልና ሚስት ይመጡና ትሁት እንዴት ነው ምሳ ሰራሽ ራት ሰራሽ ይሏታል። ትሁትም እንግዲህ የሰሩት ነገር የለም በማለት ጋደም ብላ እያለቀሰ ነበረ። እንግዲህ የቤቱ ባለቤት የሆነችው ሀናም መጣችና ማለቴ ቤቲ እራት ስሪ ልልሽ ነበር የመጣሁት፣ በሰላም ነው? አሞሽ ከሆነ እኔ እሰራለሁ በማለት ትሁትን እንድታርፍ አደረገቻት። ትሁትም ችግር የለም እኔ እሰራለሁ በማለት ተነሳች። ይህ አዲሱ ቤት የገባችበት ትንሽ ያስፈራል። ሰዎቹም አደገኛ ይመስላሉ። በተለይ ደግሞ ቤት የምትባለው አደገኛ ትመስላለች ከገዛኸኝ ይልቅ። ትሁትም ስራውን በአግባቡ ሰራች። እራትም አቀረበች። እንግዲህ ሰርታ እንደተለመደው ደግሞ ያው በሳህን ምግብ አስቀመጠች። ወዲያውኑ ደግሞ ቤቲ እዛ ክፍል ውስጥ አሰጠቻት ማለት ነው። እኔ ግን እዛ ክፍል የታገተው የካሌብ መስሎ ነበር፣ ካሌብ አይደለም። እንግዲህ እዛ ውስጥ የተዘጋባት ቤት ባዶ ክላስ ልጅ እያለ ታለቅሳለች። ምናልባት ይቺ ሴትዮ የማንነት ትሆናለች። ልጅ የምትለው ማንን የሆነ ተመስገን እናትና አባት ይኖረው አይኖረው የምናውቀው ነገር የለም። ምናልባት የተመስገን አባትና እናት የሆኑ እንዴ። ብቻ ግን ምግብ ከሰጠቻት በኋላ በቃ ሚስጥረኛ ከሆንሽ እኔና አንቺ ከዚህ በኋላ ብዙ የምናወራቸው ነገሮች አሉና አይዞሽ ብላ ትሁትም አባብላት ምግብ ሰጥታ ተመልሳ በሩን ቆለፈችው። እንግዲህ ትሁት ሁለቴም ሶስቴም እዛ ቤት ወይም ደግሞ እዛ መኝታ ክፍል ከተዘጉ በድብቅ ማንም ሳያያት እየገባች እየወጣች ምግብ እያበላቻት ውሃም እየሰጠቻት ነው ያለችው። ግን እጅ ከፍንጅ ከተያዘች አለቀላት። በዛሬው ግን የምትያዝ ይመስለኛል። ምክንያቱም ይች ሰክሬያለሁ የምትለው እንግዲህ
ቤቲ ሳታያት አትቀርም። እየተንገዳገደች ወደ ውስጥ ከመጣች በኋላ ትሁት ደግሞ ገዛኸኝ ቁልፉን አምጪው እስኪ ልያት ብሎ ስጠይቃት ቁልፍ የለም ብላ ሸምጥጠው ነበረ። ነገር ግን ቁልፉ የት እንዳለና ሳሎን ላይ ደግሞ ቤቲ እንዳስቀመጠችው አውቋል። የታል ቁልፉ ሲላት አላውቅም አለችው። የቱ ጋር ነው ሲላት እንግዲህ አላውቅም እኔ ቤት ናት የወሰደችው ትለዋለች። ከዛ በኋላ እሺ ይልና ሰውየውም ጥሎት ይወጣል ማለት ነው። ወዲያውኑ እንግዲህ ገባችና ምግብ ሰጠቻት፣ መከረቻት። እናትም እንግዲህ እኔ እኮ የሚወደኝ ሰው የለም ትላለች። ትሁትም አይዞሽ አንቺ ጥሩ ሰው ነሽ እያለች እንግዲህ ለማበረታታት ሞከረች። ያው እንዳታለቅስም አድርጋታለች። እንደገና ናታን የሚባል ልጅ አላት እንግዲህ ልጅ ስትላታለች። ትሁት የልጇን ፎቶ ማየት ፈለገች፣ ግን አላሳይሽም ብላ ሸሸቻት ማለት ነው። የሰጠቻትን ምግብ ራሱ አልበላም ብላ ነበረ። ትሁት ከቀመሰችው በኋላ ነው የበላችው። ምክንያቱም ምን አይነት ምግብ እንደሚሰጧት ስለምታውቅ ተመርዟል ወይስ አልተመረዘም ስትል ነበረ። እንግዲህ ባልና ሚስት ከዛች ምስኪን ከታጎረባት አንድ መኝታ ክፍል እየተፈራረቁ መጮሁን አላቆሙባትም። ሚስት እንግዲህ አንድ ጊዜ ወርቅ ተገዛልኝ እያለች እንደገና ደግሞ እኔ እኮ ሚስቱ ሆንኩኝ፣ ይኸው አንቺ አብደሽ እዚህ ጋር ተቀመጥሽ፣ ልጅሽም ሞተ፣ ብቻሽን ነሽ፣ ማንም አይወድሽም እያለች አሁንም ደጋግማ መናገር ጀመረች። እንግዲህ ያችን እዛ ቤት የተዘጋባት ሰውም ልጅ ይወደኛል ማንም ባይወደኝ ትላለች። ከዛ በቃ አንቋሻት ነው እንግዲህ የወጣችው። ምንም አይነት ድምፅ ተንፈሽ እንዳትይ ተብላለች። እንዲሁም ደግሞ ጅብ ይበላሻል እያሉ እያስፈራሯት ነው ያሉ። ከዚህ ቤት ከወጣች ጅቡ ይበላሻል። እሷ ደግሞ ስላበደች ጅብ ትፈራለች። ከዛ እንግዲህ ትሁትም ወደ ስራዋ ተመልሳ ስራዋን እየሰራች እያለ አጅሪት ቤት ይመጣችና ቁጭ ትላለች። እንዲሁም ደግሞ ይኸውልሽ ወደዛ መኝታ ክፍል ድርሽ እንዳትሽ ትባላለች። ቲናም ማለቴ ትሁት እሺ በማለት ነበር ዝም ያለችው። ለነገሩ ቲና የት ገባች እንዴ? አሁንማ እኮ ትሁት በቃ ቲናን እያመሰገነቻት ነው ያለችው። አንዳንድ ቤት ስንት አይነት ጉድ አለ። ግን በዛ አይነትማ ቲና በጣም ደግ ሰው ናት በማለት እንግዲህ ለአባባ ሄዳ ነግረውም ነበረ። እውነት ነው እንግዲህ ቲና ቢያንስ ፊት ለፊት ነው የምትጋፈጠው። ስራዎቿን እንደዚህ ደብቃ ሞተ ምናምን አትልም። ብቻ የቲና ተንኮልና ክፋት የተሻለ ነበር ከነዚህ የእነዚህኞቹ የባሱ ሳይሆን አይቀሩም። ይሁን እንጂ ስራዋን እየሰራች ነው ያለችው። እንዲሁም ደግሞ ሶስታቸውን ቁጭ ብለው ነበረበት ሰዓት አቶ ገዛኸኝ እዥ እስኪ ቁልፉን አምጪልኝ ይላታል ባለቤቱን። ከዛ ከፍቶ አያት። አሁንም ከፍቶ ካያት በኋላ ጮኸባት። እኔ ነኝ የቀለብኩሽ ያለሁት፣ ስለዚህ ምንም ማድረግ የለብሽም አትጩሂ ምናምን ይላታል። ከዛ ገና ለገና ይህ ቤት በአንቺ ስም ነው፣ ንብረቱን በአንቺ ስም ነው ማለት የእኔ አይደለም ማለት አይደለም፣ የልጅሽ ብቻ ነው ማለት አይደለም። ስለዚህ በዛ ሰዓት እንደ ንግስት መሆን አልነበረብሽም ይላታል ማለት ነው። እንግዲህ ልታብድ ወይም ደግሞ እንድታብድ ያደረጓት በእርግጠኝነት ለሀብት ብለው እንደሆነ ያስታውቃል። ምክንያቱም ቤቱ በእሷ ስም ነበር። ሁሉ ሙሉ ለሙሉ ሀብቷ በዛች ታጎረችው ሴትዮ ነው፣ ወይም ደግሞ እዛች አንዲት መኝታ ክፍል ተዘግቶባት ካለችው ሴትዮ ጋር ይመስላል። ግን መጨረሻ ላይ ሀብትና ንብረቷን ሙልጭ አድርገው ከወሰዱ በኋላ እሷን በቃ እዛ አግተው እያሰቃያት ይገኛሉ። ለፖሊስ ትሁት መናገር ነበረባት። ትሁት ደግሞ ብቻዬን የምፈታ ካለች እንዴት እንደምትፈታው ከባድ ነው። ትሁትም አጎቴ ታሟል እያለች እያሳበበች አባባን እየሄደች እያየችው ነው። አባባም የተለመደ እንግዲህ ሀሳብ ነው የሰጣት። ቤቱን ለቀሽ ውጪ እባክሽ፣ ምን አይነት መዘዝ ነው የምታመጭብኝ ያለት እያላት ነው። እሷ ደግሞ አሰማም። የሆነ እንጂ ቡናም ተፈላ፣ ጠጡ፣ በሉ። በመጨረሻም እንግዲህ አሁንም ጓደኞች ጋር መሄድ አለብኝ ትልና ድሪት ጓደኞቿ ጋር ሄዳ ጭብስ ብላ ሰክራ መጣች። እንግዲህ ገዛኝም ወደ ቤት ሲመጣ ቤት ሲላታል። ትሁትም የለችም ትለዋለች። ከዛ ቁልፉን አምጪ ሲላት የለም ብላ ከዛ ተመልሳ እንግዲህ በቃ ምግብ ልትሰጣት ነው ሄደችው ለሴትዮቱ። ግን በዚህ ቅጽበት ቤት ይመታል እየተንገዳገደች። የምትለብሽው ልስጥሽ ብርድ ልብስ ምናምን ስትላት በቃ አሰማም። በጣም ነው የሰከረችው። ግን ቤቲ እያስመሰለች ይመስለኛል። ምክንያቱም ትሁት እዛ ቤት እንዴት ነው ለመግባት ራስ ፈርታ ነበረ። እንዲሁም ደግሞ ትሁት አጥብቃ ስጠይቃት ነበረ። ፎቶ አለ ምስሉ አለ ምናምን እያለቻት የለም ብላ ነው የሸመጠጠቻት። ከዛ ደግሞ ፊት ለፊቷ ገዛኝ የሚባለው እዛ ክፍል ሲሄድ ደነገጠች። ምክንያቱም ሰው እንዳለ አውቃለች። ግን ደግሞ እነሱ እየዋሿት ነው። እንደዚህም አይነት ሰው አለ እንዲህ እያለች ነው። ትሁትም አሁንም ቀስ ብላ ያንን ቁልፍ ይዛ ሂዳ ምግብ ሰጠቻት። ከፍተዋለይ። በእርግጠኝነት አሁን
ወይ ወጥቷል ብላ እንግዲህ ገዛኝ የሚባለው ሰውዬ እሷ ገብታ እዛ ውስጥ ምን እንደሚያደርጓት አይታወቅም። ካሁን ይደርሱባታል ወይስ ደግሞ አይደርሱባትም? ባለቤቱ ራሱ ቤቲ ሰክራለች፣ ግን ደግሞ የነቃችም ይመስላል። የትሁት መጨረሻ ከዛ ቤት ምን ሊሆን ይችላል? አባባ የሰጣት ምክር ጥሩ ነበረ፣ ሁሉም ነገር ለፖሊስ አሳውቂ። እሷ ግን ያችን ሴትዮ ነፃ ማውጣት አለብኝ ብላ ነው የምታስበው።